ሰላም የቻናላችን ቤተሰቦች እንደምን ቆያችሁ? ይህ ከብሮድማይን ቻናል የሚቀርብላችሁ ትምህርት ነው። በዛሬ ቪዲዮ ይዤላችሁ የቀረብኩት በአዲስ አበባ ከተማ አስተዳደር ትምህርት ቢሮ የስድስተኛ ክፍል ከተማ አቀፍ አንደኛ ደረጃ መልቀቂያ ፈተና ወይም ሚኒስትሪ የአካባቢ ሳይንስ ትምህርት በሰኔ በ2017 ዓ.ም የተሰጠውን ጥያቄ መልሳቸው ከነ ማብራሪያው ነው። ትዕዛዝ ለእያንዳንዱ ጥያቄ ከቀረቡ አራት አማራጮች መካከል ትክክለኛ መልስ የያዘውን ፊደል ብቻ በመምረጥ የመልስ መስጫ ወረቀት ላይ አጥቁር ወይም አጥቁሪ። ጥያቄ ቁጥር 1 የኢትዮጵያ ፍጹማዊ መገኛ የሆነ የትኛው ነው? ሀ ከ3 ዲግሪ ሰሜን እስከ 15 ዲግሪ ሰሜን ኬክሮስ እና ከ33 ዲግሪ ምስራቅ እስከ 48 ዲግሪ ምስራቅ ኬንድሮስ። ለ ከ0 ዲግሪ ሰሜን እስከ 12 ዲግሪ ሰሜን ኬክሮስ እና ከ30 ዲግሪ ምስራቅ እስከ 15 ዲግሪ ምስራቅ ኬንድሮስ። ሐመሩሃ ከ5 ዲግሪ ሰሜን እስከ 20 ዲግሪ ሰሜን ኬክሮስ እና ከ25 ዲግሪ ምስራቅ እስከ 50 ዲግሪ ምስራቅ ኬንድሮስ። መ ከ10 ዲግሪ ሰሜን እስከ 15 ዲግሪ ሰሜን ኬክሮስ እና ከ35 ዲግሪ ምስራቅ እስከ 55 ዲግሪ ምስራቅ ኬንድሮስ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሀሌታ ውሃ ነው። ጥያቄ ቁጥር 2 ከሚከተሉት ውስጥ የትኛው ሀገር ከኢትዮጵያ ጋር ድንበር ይጋራል? ሀ ኡጋንዳ፣ ለ ታንዛኒያ፣ ሐመሩሃ ኤርትራ፣ መ ሩዋንዳ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሐመሩሃ ኤርትራ የሚለው ነው። ኤርትራ ከኢትዮጵያ በስተ ሰሜን በኩል ድንበር የሚጋራ የአፍሪካ ቀንድ ሀገር ነው። ጥያቄ ቁጥር 3 ተማሪ ጸጋዬ ኬክሮስ 9 ዲግሪ ሰሜን እና ኬንቶ 39 ዲግሪ ምስራቅ በመጠቀም በኢትዮጵያ ካርታ ላይ የትኛው ቦታ እንደሚያሳይ ይገመታል? ሀ አዲስ አበባ፣ ለ ላሊበላ ቤተክርስቲያን፣ ሐመሩሃ ሰሜናዊ ተራሮች፣ መ ግድብ ላይ ያለ ፓርክ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሀሌታ ውሃ አዲስ አበባ የሚለው ነው። የአዲስ አበባ ፍጹማዊ መገኛ ስንመለከት 9 ዲግሪ ሰሜን ኬክሮስ እና 39 ዲግሪ ኬንድሮስ ምስራቅ ላይ ይገኛል። ምርጫ ለ ስንመለከት ደግሞ የላሊበላ ውቅር አብያተ ክርስቲያናት ፍጹማዊ መገኛ ስንመለከት 12 ዲግሪ ኬክሮስ ሰሜን እና 39 ዲግሪ ኬንድሮስ ምስራቅ ላይ ይገኛሉ። በተመሳሳይ ሁኔታ የሰሜን ተራሮች ብሔራዊ ፓርክ ፍጹማዊ መገኛ ስንገልጽ ደግሞ 13 ዲግሪ 11 ደቂቃ ኬክሮስ ሰሜን እና 38 ዲግሪ 4 ደቂቃ ምስራቅ ኬንድሮስ ላይ ይገኛል። ምርጫ መር ስንመለከት ደግሞ ግድብ ላይ ያለ ፓርክ ይለናል። የትኛው ግድብ እንደሆነ ስላልተገለጸ ፍጹማዊ መገኛውን ለመግለጽ ደግሞ ያስቸግረናል ማለት ነው። ጥያቄ ቁጥር 4 ተማሪ መስፍን የኢትዮጵያን ንድፍ ካርታ ሲሰራ የትግራይ ክልል ከአዲስ አበባ ጋር ያለውን አንጻራዊ መገኛ ለማሳየት የሚያስፈልገው ምንድን ነው? ሀ ትግራይን ከአዲስ አበባ በደቡብ ምስራቅ ላይ ማስቀመጥ፣ ለ ትግራይን ከአዲስ አበባ ሰሜን ምዕራብ ላይ ማስቀመጥ፣ ሐመሩሃ ትግራይን ከአዲስ አበባ ደቡብ ምዕራብ ላይ ማስቀመጥ፣ መ ትግራይን ከአዲስ አበባ ሰሜን ምስራቅ ላይ ማስቀመጥ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው መ ትግራይን ከአዲስ አበባ በሰሜን ምስራቅ ላይ ማስቀመጥ የሚለው ይሆናል። ንድፍ ካርታ መረጃ በመሰብሰብና መስፈርትን በመወሰን በዝርግ ወረቀት ላይ በግለሰቦች የሚሰራ የአንድ አካባቢ ንድፍ ነው። ንድፍ ካርታ ለማዘጋጀት ብዙም አስቸጋሪ አይደለም፣ ምክንያቱም በአጭር ጊዜ የሚሳል በቀላሉ የሚለይና የአንድን ቦታ ገጽታ በቀላሉ ለማስቀመጥ የሚያስችል ካርታ ነው። ንድፍ ካርታ ለመስራት የሚያስፈልጉን መመሪያዎች አሉ። አንደኛ ካርታውን የሚዘጋጅበት ቦታ መለየት። ስለዚህ በጥያቄያችን መሰረት ተማሪ መስፍን የሚያዘጋጀው የንድፍ ካርታ ትግራይ ክልል ነው ማለት ነው። ሁለተኛ የቦታው መነሻ ማስቀመጥ። አሁንም ተማሪ መስፍን ደግሞ የትግራይ ክልል ንድፍ ካርታ ለመስራት አዲስ አበባ መነሻ አድርጎ አቅጣጫ ይወስናል ማለት ነው። ሶስተኛ የቦታውን ንድፍ ካርታ በሐሳብ ማስቀመጥ። ይህ ማለት ማንኛውም በሐሳብ ያስቀመጥነው ነገር በተግባር ለማሳየት ቀላል እንዲሆን ስለሚያደርግልን ንድፍ ካርታችን ደግሞ ለመሳል አእምሯችን ላይ መጀመሪያ ከሳልን በኋላ ወደ ተግባር እንቀይራለን ማለት ነው። መመሪያ 4 የሚሳለውን ካርታ ድንበር መወሰን።
ይህ ማለት የሚሳለውን ካርታ የሚያካልላቸው ቦታ ማወቅ ያስፈልጋል ማለት ነው። የሚያካልላቸው ቦታ ደግሞ መለየቱ የሚያስፈልጉን መረጃዎች እንዳንዘነጋ ይረዳናል ማለት ነው። መመሪያ 5 የሚሳለውን ካርታ የድንበሩን መስመሮች በመክፈል በአራት ማዕዘን ቦታ ማስቀመጥ። የድንበሩ መስመሮች በመክፈል በአራት ማዕዘን ማስቀመጥ የሚያገለግለው የሚሳለውን ካርታ አራቱ መሰረታዊ አቅጣጫዎችን ለመለየት እንዲጠቅመን ነው ማለት ነው። መመሪያ 6 በተዘጋጀው ካርታ ላይ ወሳኝ መረጃዎችን መጻፍ። ይህ ማለት በሳልነው ንድፍ ካርታ ላይ የሚያስፈልገን ወይም ደግሞ ማስፈር የምንፈልገው መረጃዎች ብቻ ማስቀመጥ ያስፈልጋል ማለት ነው። ይህ መመሪያ ደግሞ ዋናው የካርታችን ማስተላለፍ የምንፈልገው መረጃ ወይም ዓላማችን የሚጠቁም ቦታ ነው ማለት ነው። ጥያቄ ቁጥር 5 ቁስ አካል ምን ማለት ነው? ሀ ማንኛውም ቦታ የሚይዝና መጠነ ቁስ ያለው። ለ ቀለም ወይም ደግሞ ግርዶሽ ያለው። ሐመርሃ ኃይል የሚፈጥር መቅርጽ ወይም መጠን ያለው። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሀሌታ ውሃ ይሆናል። ቁስ አካል ማለት ማንኛውም ቦታ የሚይዝና መጠነ ቁስ ያለው ማለት ነው። መጠነ ቁስ ማለት ደግሞ ማንኛውም ቁስ አካል በውስጡ የያዘው የቁሶች ብዛት ማለት ነው። ጥያቄ ቁጥር 6 ሁለትና ከሁለት በላይ የሆኑ ንጥረ ነገሮች በኬሚካላዊ መስተጋብር የሚፈጠር ልዩ ቁስ የሆነ የቱ ነው? ሀ ቤዝ፣ ለ ጨው፣ ሐመሩሃ ውህድ፣ መ ኦክሳይዶች። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሐመሩሃ ውህድ የሚለው ነው። አማራጭ ሀሌታ ውሃ ቤዝ የውህድ አይነት ሲሆን ብረት አስተኔ ከአሞኒየም ሲጸገበር ወይም ብረት አስተኔ ከሃይድሮክሳይድ አየን ጋር ሲጸገበር የሚፈጠር ውህድ ነው። ጨዎች የሚፈጠሩት በአሲዶችና በቤዞች መጸግበር ማለት እንግሊዝኛው ሪአክሽን የምንለው ሲሆን ይህም ሂደት ደግሞ ኒውትራላይዜሽን ማለት አግሊሎት ተብሎ ይጠራል። ምርጫ መ ኦክሳይዶች የሚፈጠሩት ማንኛውም ንጥረ ነገር ከኦክሲጅን ጋር በሚጸገበር ጊዜ የሚፈጠሩ የውህድ አይነቶች ናቸው። ለምሳሌ አንድ ካርበን ከሌላ ኦክሲጅን ጋር በሚጸገበር ጊዜ የሚፈጠረው ካርበን ዳይኦክሳይድ ይሆናል ማለት ነው። ስለዚህ ጥያቄያችን አሲዶችም ቤዞች ኦክሳይዶችም ሁለት ወይም ከሁለት በላይ የሆኑ ንጥረ ነገሮች በኬሚካላዊ መስተጋብር የሚፈጠሩ ልዩ ቁሶች ቢሆንም ነገር ግን በተሰጠን ጥያቄ መሰረት የተሻለ መልስ የሚሆነው ሐመር ውሃ ነው ማለት ነው። ጥያቄ ቁጥር 7 አሲድ ከቤዝ ጋር ሲጸገበር ምን ይፈጥራል? ሀ ኦክሳይድ፣ ለ ጨው፣ ሐመር ውሃ ቤዝ፣ መ አሲድ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ለ ጨው የሚለው ነው። አሲድ ከቤዝ ጋር የመጸግበር ሂደቱ አግሊሎት ወይም እንግሊዝኛው ኒውትራላይዜሽን ብለን እንጠራዋለን። በዚህኛውም ሂደት ሁለት አይነት ነገሮች እናገኛለን። ወይም የአሲድና የቤዝ መጸግበር ውጤቱ ወይም ደግሞ የአግሊሎት ውጤት ሁለት ነገሮች ይሆናሉ። እነሱም ጨውና ውሃ። ስለዚህ በተሰጠን ጥያቄ መሰረት አሲድ ከቤዝ ጋር በሚጸገበር ጊዜ የሚፈጠረው ጨው የሚለው ለትክክለኛ መልስ ነው። ጥያቄ ቁጥር 8 የጉልበት ምንጭ የሆነ የቱ ነው? ሀ ውሃ፣ ለ ፕላስቲክ፣ ሐመር ውሃ ብርጭቆ፣ መ ወረቀት። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሀሌታ ውሃ ነው። ውሃ የጉልበት ምንጭ ሲሆን የኤሌክትሪክ ጉልበት ለማመንጨት ደግሞ ያገለግለናል። ጥያቄ ቁጥር 9 ድምጽ በየትኛው ቁስ በፍጥነት ይተላለፋል? ሀ በአየር፣ ለ በውሃ፣ ሐመር ውሃ በብረት፣ መ በባዶ ቦታ ወይም ቫኪዩም። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሐመር ውሃ በብረት የሚለው ነው። በዓለማችን ላይ የሚገኙ ቁስ አካላት በሶስት አይነት መንገድ ሊገኙ ይችላሉ። እነሱም በጠጣር፣ በፈሳሽና በጋዝ። በተመሳሳይ ሁኔታ ድምጽ የሚያስተላልፉ ቁስ አካላቶች ከፍጥነታቸው አንጻር በቅደም ተከተል ከትልቅ ወደ ትንሽ ስናስቀምጥ ጠጣር፣ ፈሳሽና ጋዞች ይሆናሉ። ጠጣር ነገሮች ድምጽ በፍጥነት እንዲያስተላልፉ ያደረጋቸው ዋና ምክንያት የተሰሩበት ቅንጣጢት ወይም ሞለኪውል አንዱ ቅንጣጢት ከሌላኛው ቅንጣጢት በጣም የተጠጋጋ ከመሆኑ የተነሳ አንዱ ቅንጣጢት ለሌላኛው ቅንጣጢት በፍጥነት ያደርስለታል ማለት ነው። ወደ ፈሳሾች በምንሄድበት ጊዜ ደግሞ ፈሳሾች ከጠጣር ነገሮች አንጻር የተሰሩበት ቅንጣጢቶች ስናነጻጽር የተወሰነ ክፍተት ከመሆኑ አንጻር በሁለተኛ ደረጃ እናስቀምጣቸዋለን። ጋዞች ስንመለከት ደግሞ የተሰሩበት ቅንጣጢት በጣም እጅግ ክፍተት ከመኖሩ የተነሳ ከፈሳሾችና ከጠጣሮች አንጻር በሶስተኛ ደረጃ እናስቀምጣቸዋለን። ቫኪዩም ወይም ወና ላይ ድምጽ የማይተላለፍበት ዋነኛው ምክንያት ቫኪዩም ላይ አየር ባለመኖሩ ነው። ይህ ማለት
ድምፅ ለመተላለፍ ከሚያስፈልጉ ነገሮች መካከል ሚዲየም ወይም እቃ የሚተላለፍበት ነገር ያስፈልገዋል። ስለዚህ ወና ላይ አየር ባለመኖሩ ድምፅም ሊተላለፍ አይችልም። ጥያቄ ቁጥር 10 ከሚከተሉት ውስጥ በኢትዮጵያ ከዋና ዋና የአየር ንብረት አይነቶች ውስጥ የሚመደብ የቱ ነው? ሀ ሞቃታማና ደረቃማ፣ ለ ቀዝቃዛና እርጥበታማ፣ ሐመሩሃ ሞቃታማና እርጥበታማ፣ መ ሞቃታማና ደረቅ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሐመሩሃ ሞቃታማና ደረቃማ የሚለው ነው። በኢትዮጵያ ሶስት ዋና ዋና የአየር ንብረት አይነቶች አሉ። እነሱም ሞቃታማ የአየር ንብረት፣ ሞቃታማና እርጥበታማ የአየር ንብረት እና ቀዝቃዛማ የአየር ንብረት ናቸው። ሞቃታማ የአየር ንብረት የምንላቸው ከፍተኛ የሙቀት መጠንና የዝናብ ስርጭት ያላቸው ማለት ነው። ሞቃታማና እርጥበታማ የአየር ንብረት የምንለው ደግሞ መካከለኛ ሙቀትና መካከለኛ የዝናብ ስርጭት ያለው የአየር ንብረት ማለት ነው። ቀዝቃዛማ የአየር ንብረት ደግሞ ደረቅና ዝቅተኛ የዝናብ መጠን ያለው የአየር ንብረት አይነት ነው። ስለዚህ ወደ ጥያቄያችን ስንመለስ አማራጭ ሀሌታ ውሃ ሞቃታማና ደረቃማ ይለናል። ከላይ ከጠቀስናቸው ሶስቱ የኢትዮጵያ ዋና ዋና የአየር ንብረቶች መካከል አይካተትም። አማራጭ ለ ቀዝቃዛና እርጥበታማ ይለናል። አሁንም አይካተትም። አማራጭ ሐመር ውሃ ደግሞ ከላይ ከጠቀስናቸው ሶስቱ ዋና ዋና የኢትዮጵያ የአየር ንብረት መካከል አንዱ ነው። ሞቃታማና እርጥበታማ፣ ይህ ማለት መካከለኛ የዝናብ መጠንና መካከለኛ የሙቀት መጠን ያለው ማለት ነው። መ ሞቃታማና ደረቅ ይለናል። ይህኛው ከአማራጭ ሀሌታ ውሃ ጋር ተመሳሳይ ነው። ስለዚህ ከተሰጡን አማራጩ ትክክለኛ መልስ የሚሆነው ሐመር ውሃ ሞቃታማና እርጥበታማ ነው። ጥያቄ ቁጥር 11 የኢትዮጵያ የአየር ንብረት በዋናነት ተቆጣጣሪ የሆነ የቱ ነው? ሀ የውቅያኖስ ፍሰቶች፣ ለ ከኢኳተር ርቀት፣ ሐመር ውሃ የአፈር አይነት፣ መ ኬክሮስና ከፍታ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው መ ኬክሮስና ከፍታ ነው። በዚህም ምክንያት የሆነው ኬክሮስ ኢትዮጵያ ከምድር ወገብ በ3 ዲግሪ ከፍ ብላ የምትገኝ በመሆኑ ሞቃታ የአየር ንብረት እንዲኖር ሲያስችል፣ አብዛኛው የኢትዮጵያ ቦታዎች ደግሞ ከፍተኛ ከመሆናቸው የተነሳ ደግሞ ቀዝቃዛ የአየር ንብረት እንዲኖራቸው አስችሏል። አማራጭ ሀሌታ ውሃ ስንመለከት የውቅያኖስ ፍሰት ኢትዮጵያ ከውቅያኖስ የምትዋሰን ሀገር ባለመሆኗ ከቀዝቃዛ አካባቢ ሆነ ከሞቃታ አካባቢ የሚነሳው የውቅያኖስ ሞገድ ተጽዕኖ አያሳድርባትም። አማራጭ ለ ስንመለከት ደግሞ ከኢኳተር ያለው ርቀት በኢትዮጵያ የአየር ንብረት ተቆጣጣሪ ቢሆንም ነገር ግን ከተሰጡን አማራጮች መ የተሻለ ነው ማለት ነው። አማራጭ ሐመር ውሃ የአፈር አይነት በአየር ንብረት ላይ ተጽዕኖ አያሳድርም። ነገር ግን አየር ንብረት በአፈር አይነት ላይ ደግሞ ተጽዕኖ ያሳድራል። ለምሳሌ ከአፈር አይነት መካከል በምስራቅ አፍሪካ ቀዝቃዛ የአየር ንብረት ባላቸው ቦታዎች የሚገኘው አንዶሶልና ኒቶሶል ማንሳት እንችላለን። በሞቃታ የአየር ንብረት ላይ የሚገኙ ደግሞ እነ ዜሮሶል፣ ሊቶሶል፣ ሶላንቻክ፣ የሩሞሶል መጥቀስ እንችላለን። ጥያቄ ቁጥር 12 በኢትዮጵያ ስምጥ ሸለቆ ውስጥ የሚገኙ ሐይቆች የተለመደ ባህሪያቸው የሆነው ሀ ሁሉም ንጹህ ውሃ ያላቸው ናቸው፣ ለ በከፍተኛ ቦታዎች ይገኛሉ፣ ሐመር ውሃ በዝቅተኛ ስፍራዎች የሚገኙና ብዙ ጊዜ ጠባብ ናቸው፣ መ በወቅታዊ ለውጦች አይጎዱም። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሐመር ውሃ በዝቅተኛ ስፍራዎች የሚገኙና ብዙ ጊዜ ጠባብ ናቸው የሚለው ነው። ይህም የሆነበት ምክንያት ለምሳሌ በኢትዮጵያ ውስጥ የሚገኙ ሐይቆች ሁሉ ንጹህ አይደሉም። አንዳንዶቹ ጨዋማ ሲሆኑ አንዳንድ ጨው አልባ ናቸው። ለምሳሌ ጨዋማ ከሚባሉ ሐይቆች መካከል አብያታና ሻላ ይጠቀሳሉ። ጨው አልባ ከምንላቸው በኢትዮጵያ የሚገኙ ሐይቆች መካከል ደግሞ ዝዋይ፣ ሐዋሳና ጣና የመሳሰሉት ናቸው። በዚህም የተነሳ ሁሉም የኢትዮጵያ ሐይቆች ንጹህ ናቸው ማለት አንችልም። አማራጭ ለ ስንመለከት በከፍታ ቦታ ይገኛሉ ይለናል። በኢትዮጵያ የስምጥ ሸለቆ ሐይቆች በዝቅተኛ ቦታ የሚገኙ ናቸው። አማራጭ መ ስንመለከት በወቅታዊ ለውጦች አይጎዱም ይለናል። ለምሳሌ በኢትዮጵያ የሐሮማያና የላንጋኖ ሐይቆች በፀሐይነት አማካይነት የውሃ መጠናቸው የሚቀንሱ ናቸው። ስለዚህ ከተሰጡን አማራጮች መካከል ሐመር ውሃ ትክክለኛ መልሳችን ይሆናል። ጥያቄ ቁጥር 13 ለአካባቢ ብክለት ዋና ምክንያቶች የትኞቹ ናቸው? ሀ ዛፎችን መትከልና መንከባከብ፣ ለ ፕላስቲክ ምርቶችንና ቆሻሻ ቁሶች በተገቢው ሳይጠቀሙ መጣል፣ ሐመር ውሃ ንብረቶችን እንደገና መጠቀምና ማደስ፣ መ የተፈጥሮ ሀብቶችን በተገቢው መጠቀም።
የዚህኛው ጥያቄ ትክክለኛ መልስ የሚሆነው ለ የፕላስቲክ ምርቶችና ቆሻሻ ቁሶችን በተገቢ ሳይጠቀም መጣል የሚለው ነው። ጥያቄ ቁጥር 14 በሰሜን ኢትዮጵያ በጣም ከተለመዱ ባህላዊ ክንዋኔዎች የሆኑት የትኞቹ ናቸው? ሀ ገናና ቡሄ፣ ለ አሸንዳ ሻደይና ለቅሶ፣ ሐምሯ ጨምበላላና የለቅሶ ስነ ስርዓቶች፣ መ የሰርግ ስነ ስርዓቶችና በዓላት። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ለ አሸንዳ ሻደይና ሶለን የሚሉ ናቸው። በሰሜን ኢትዮጵያ ከሚተገበሩ ዋና ዋና ባህላዊ ክንዋኔዎች መካከል አሸንዳ፣ ሻደይና ሶለን ሲሆኑ አሸንዳ በትግራይ፣ ሻደይ በላሊበላና በሰቆጣ ሲሆን ሶለን ደግሞ ወልዲያ ላይ የሚከናወኑ ባህላዊ ክንዋኔዎች ናቸው። ጥያቄ ቁጥር 15 የኢትዮጵያ የቋንቋ ቤተሰብ የሆነ የትኛው ነው? ሀ ኢንዶ አውሮፓዊና ሲኖ ቲቤታን፣ ለ ኦስትሮኔዥያንና ናይጀር ኮንጎ፣ ሐምሩሃ አፍሮ እስያዊና ናይሎ ሰሃራዊ፣ መ ድራቪዲያንና ዩራኒክ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሐምሩሃ አፍሮ እስያዊና ናይሎ ሰሃራዊ የሚለው ነው። የኢትዮጵያ ዋና ዋና የቋንቋ ቤተሰቦች የሚባሉት አፍሮ እስያዊና ናይሎ ሰሃራዊ ሲሆን አፍሮ እስያዊ የቋንቋ ቤተሰብ ደግሞ በኩሽ በሴምና በኦማዊ የቋንቋ ቤተሰብ ይመደባል። በአጠቃላይ በኢትዮጵያ የሚነገሩ 4 የቋንቋ ምድቦች አሉ። እነሱም የሴም ቋንቋ ምድብ፣ የኩሽ ቋንቋ ምድብ፣ የኦማዊ ቋንቋ ምድብና የናይሎ ሰሃራዊ ቋንቋ ምድቦች ተብለው ይከፈላሉ። ጥያቄ ቁጥር 16 የኢትዮጵያ የተፈጥሮ የቱሪስት መስህብ የሆነ የትኛው ነው? ሀ እንደ ላሊበላ ያሉ ታሪካዊ ቦታዎች፣ ለ የባህል ቅርሶችና የዕደ ጥበብ ውጤቶች፣ ሐምሯ ቤተ መዘክሮችና ማስታወሻ ቦታዎች፣ መ ልዩ የመልክዓ ምድር አቀማመጥ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው መ ልዩ የመልክዓ ምድር አቀማመጥ የሚለው ነው። የኢትዮጵያ የቱሪስት መስህቦች የተፈጥሮና ሰው ሰራሽ በመባል በሁለት ይከፈላሉ። የተፈጥሮ የቱሪስት መስህቦች የሚባሉት የመልክዓ ምድር አቀማመጥ፣ የአየር ንብረት፣ የተለያዩ እጽዋትና እንስሳት ይጠቀሳሉ። በተቃራኒው ሰው ሰራሽ የቱሪስት መስህቦች የሚባሉት ደግሞ ታሪካዊ ቦታዎች፣ የባህል ቅርሶች፣ የዕደ ጥበብ ውጤቶች፣ ቤተ መዘክርና የመሳሰሉት መጥቀስ እንችላለን። ጥያቄ ቁጥር 17 የቱሪዝም ኢንዱስትሪ የሚጎዳ ተግዳሮት የሆነ የትኛው ነው? ሀ የቱሪዝም መስህቦች ደካማ የማስተዋወቅና የገበያ ሁኔታ፣ ለ የቱሪስቶች ብዛት መጨመር፣ ሐምርሃ የትራንስፖርት ወጪ ከፍተኛ መሆን፣ መ በሀገር ውስጥን የባህል በዓላት መብዛት። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሀሌታ ውሃ የቱሪዝም መስህቦች ደካማ የማስተዋወቅና የገበያ ሁኔታ የሚለው ነው። ጥያቄ ቁጥር 18 በሀገራችን የሚገኙ ጎጂ ልማዳዊ ድርጊቶች የትኞቹ ናቸው? ሀ የአበባ በዓል አከባበር፣ ለ ባህላዊ ሙዚቃ ማሰማት፣ ሐምርሃ ዕለታዊ የገበያ ጉብኝት፣ መ የሴት ልጅ ግርዛት። የዚህኛው ጥያቄ ትክክለኛ መልስ የሚሆነው መ የሴት ልጅ ግርዛት የሚለው ነው። ጥያቄ ቁጥር 19 በኢትዮጵያ የድርቅ ምክንያት የሆነ የትኛው ነው? ሀ የዝናብ መጠን መጨመር፣ ለ የጫካ አካባቢዎች መስፋፋት፣ ሐምርሃ የአየር ጠባይና የአየር ንብረት ለውጥ፣ መ የውሃ ሀብትን አስተዳደር መሻሻል። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሐምርሃ የአየር ጠባይና የአየር ንብረት ለውጥ የሚለው ነው። በኢትዮጵያ የድርቅ ምክንያቶች የሚባሉት የአየር ጠባይና የአየር ንብረት ለውጥ፣ በረሃማነት፣ የደን መመንጠርና መቃጠል እንደ ምሳሌነት ማንሳት እንችላለን። ጥያቄ ቁጥር 20 በበለጸጉ ሀገራት ድርቅ ከተከሰተ በኋላ ረሃብ የማይከሰትበት ምክንያት ምንድን ነው? ሀ ከተለያዩ ምጣኔ ሀብት እንቅስቃሴዎች መሰረታዊ ፍላጎታቸው ስለሚያሟሉ፣ ለ ሙሉ በሙሉ በግብርና ላይ የሚመረኮዙ ናቸው፣ ሐምርሃ ድርቅ በጭራሽ አይከሰትባቸውም፣ መ ሁሉም ምግብ ከሌላ ሀገር ስለሚያስገቡ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሀሌታ ውሃ ከተለያዩ የምጣኔ ሀብት እንቅስቃሴ መሰረታዊ ፍላጎታቸው ስለሚያሟሉ የሚለው ነው። ረሃብ ማለት በአንድ አካባቢ የሚበላ ምግብ ሲጠፋ ወይም ደግሞ የተመጣጠነ ምግብ ሲጠፋ ማለት ነው። ባደጉ ወይም በበለጸጉ ሀገራት ድርቅ ከተከሰተ በኋላ ረሃብ ብዙም አይከሰትም። የዚህም ምክንያት የሆነው ከተለያዩ ምጣኔ ሀብታዊ እንቅስቃሴዎች መሰረታዊ ፍላጎታቸውን ለማሟላት ስለሚያግዛቸው። ነገር ግን በማደግ ላይ ባሉ ሀገሮች ወይም ደግሞ ምጣኔ ሀብታቸው በግብርና ላይ የተመሰረቱ እንደ ኢትዮጵያ ያሉ ሀገራት ደግሞ ድርቅ ከተከሰተ በኋላ ረሃብ ሊከሰት ይችላል። ጥያቄ ቁጥር 21
ካርታ በማንበብና በመጠቀም ምን መረጃ መለዋወጥ ይቻላል? ሀ የገንዘብ ሂሳቦች፣ ለ የመሬት አቀማመጥ፣ ሐምሯ የሰው ሰራሽ አስተውሎቶች፣ መ የስነ ምግባር መረጃዎች። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ለ የመሬት አቀማመጦች የሚለው ነው። ካርታ በይዘቱ ቀለል የተደረገ በመጠኑ ያነሰና በዝርግ ወረቀት ላይ ከላይ ወደ ታች በምድር ላይ ያሉ ቦታዎች በከፊል ሆነ ሙሉ በሙሉ የምናሳይበት መሳሪያ ነው። ካርታ በርካታ ጠቀሜታዎች አሉት። እነሱም መልክዓ ምድሮችን ለማሳየት፣ የአንድ ቦታ መገኛና አቅጣጫ ለማሳየት፣ የኬክሮስና የኬንቶስ መስመሮች ለማመልከት እንጠቀምበታለን። ጥያቄ ቁጥር 22 ከበደ አንድ ሀገር በአፍሪካ ካርታ ላይ ለማሳየት 15 ዲግሪ ደቡብ ኬክሮስ እና 45 ዲግሪ ምስራቅ ኬንትሮስ መጠኖችን ተጠቅሟል። ይህ ሀገር በምን አይነት ክልል ውስጥ ይገኛል? ሀ ሰሜን አፍሪካ፣ ለ ምዕራብ አፍሪካ፣ ሐምርሃ ምስራቅ አፍሪካ፣ መ ደቡብ አፍሪካ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሐምርሃ ምስራቅ አፍሪካ ይሆናል። ስለዚህ ከበደ በአፍሪካ ካርታ ላይ ተቀምጦ ለማሳየት የፈለገው የማለት 15 ዲግሪ ደቡብ ኬክሮስ እና 45 ዲግሪ ምስራቅ ኬንትሮስ መጠኖች ተጠቅሞ ለማሳየት የፈለገው ሀገር ማዳጋስካር ነች። የማዳጋስካር ፍጹማዊ መገኛ 15 ዲግሪ ደቡብ ኬክሮስ እና 45 ዲግሪ ምስራቅ ኬንትሮስ ስለሆነ ስለዚህ ማዳጋስካር የምስራቅ አፍሪካ ሀገር በመሆኗ ከበደ ለማመልከት የፈለገው የአፍሪካ ክፍል ምስራቅ አፍሪካ ነው። ጥያቄ ቁጥር 23 አለማየሁ የምስራቅ አፍሪካ ሀገራትን በአፍሪካ ካርታ ላይ ለማሳየት ኬክሮስ ወይም ላቲቲዩድ እና ኬንቶስ ወይም ሎንጊቱድ በመጠቀም እየሰራ ነው። ከታች ከተጠቀሱ መጠኖች ውስጥ የትኛው ለኬንያ ትክክለኛ መገኛ ይሆናል? ሀ 5 ዲግሪ ሰሜን 38 ዲግሪ ምስራቅ ኬንትሮስ፣ ለ 10 ዲግሪ ደቡብ 15 ዲግሪ ምዕራብ፣ ሐምርሃ 25 ዲግሪ ሰሜን 55 ዲግሪ ምስራቅ፣ መ 30 ዲግሪ ደቡብ 10 ዲግሪ ምዕራብ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው 5 ዲግሪ ሰሜን 38 ዲግሪ ምስራቅ ኬንትሮስ የሚለው የኬንያ ትክክለኛ መገኛ ነው። አማራጭ ለ ስንመለከት 10 ዲግሪ ደቡብ እና 15 ዲግሪ ምዕራብ የሚለን የአንጎላ ፍጹማዊ መገኛ ነው። ምርጫ ሐመሩሃ ስንመለከት 25 ዲግሪ ሰሜን እና 55 ዲግሪ ምስራቅ የሚለን ደግሞ የተባበሩት አረብ ኤሚሬት ወይም ለዱባይ የቀረቡ ቦታዎች ማለት ነው። አማራጭ መ ስንመለከት ደግሞ 30 ዲግሪ ደቡብ እና 10 ዲግሪ ምዕራብ የሚለን ደግሞ የናምቢያ ፍጹማዊ መገኛ ነው። ጥያቄ ቁጥር 24 በምስራቅ አፍሪካ አጎራባች ሀገር ዝርዝር ውስጥ የተካተተ ሀገር የትኛው ነው? ሀ ኢትዮጵያ፣ ለ ሶማሊያ፣ ሐመሩሃ ሱዳን፣ መ ኬንያ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሐመሩሃ ሱዳን ነው። አጎራባች ሀገር ስንል በምስራቅ አፍሪካ ሀገር ውስጥ የማይገኙ ነገር ግን ምስራቅ አፍሪካ የሚያዋስኑ ሀገራት ማለት ነው። ምስራቅ አፍሪካ የሚያዋስኑ ሀገሮች ወይም የሚያጎራብቱ ሀገሮች 8 ሲሆኑ እነሱም ሱዳን፣ ደቡብ ሱዳን፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ አንጎላ፣ ናምቢያ፣ ቦትስዋና፣ ደቡብ አፍሪካ እና ስዋዚላንድ ናቸው። ስለዚህ ከዘረዘርናቸው መካከል ሱዳን አንዱ ለምስራቅ አፍሪካ የሚያጎራብት ሀገር ነው ማለት ነው። ስለዚህ ሐመሩሃ ትክክለኛ መልሳችን ነው። ጥያቄ ቁጥር 25 ዋና ዋና የደም ህዋሶች የትኞቹ ናቸው? ሀ ፕላዝማ፣ ኦክሲጅን እና ካርቦን ዳይኦክሳይድ፣ ለ ቀይ ደም ህዋሶች፣ ነጭ የደም ህዋሶችና ፕላትሌቶች፣ ሐመሩሃ ፕላዝማ፣ ፕላትሌቶችና ሄሞግሎቢን፣ መ ውሃ፣ አልሚ ምግቦችና ጀርም። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ለ ቀይ ደም ህዋሶች፣ ነጭ የደም ህዋሶችና ፕላትሌቶች የሚለው ነው። እነዚህ የደም ህዋሶች በመጠናቸው፣ በቆይታ ጊዜያቸው የማለት በእድሜያቸው፣ በቅርጻቸው፣ በተግባራቸው የተለያዩ ሲሆኑ የሚመረቱበት ቦታ ደግሞ መቅኔ ውስጥ በመሆኑ አንድ ያደርጋቸዋል። ጥያቄ ቁጥር 26 ከተሰጡ የጉልበት ምንጮች መካከል የትኛው ታዳሽ የጉልበት ምንጮች ብቻ ያካትታል? ሀ የፀሐይ ብርሃን፣ ንፋስ፣ የባትሪ ድንጋይ፣ ለ የፀሐይ ብርሃን፣ ንፋስ፣ ውሃ፣ ሐመሩሃ የማገዶ እንጨት፣ የተፈጥሮ ጋዝ፣ የድንጋይ ከሰል፣ መ ቤንዚል፣ ነጭ ጋዝ፣ ኤሌክትሪክ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ለ የፀሐይ ብርሃን፣ ንፋስ፣ ውሃ የሚለው ነው።
የፀሐይ ብርሃን፣ ንፋስ፣ ውሃ ታዳሽ የጉልበት ምንጮች ሲሆኑ ነጭ ጋዝ፣ ቤንዚል፣ የተፈጥሮ ነዳጅ፣ የድንጋይ ከሰልና የመኪና ባትሪ ታዳሽ ካልሆኑ የጉልበት ምንጮች ይመደባሉ። የቀላል መኪኖች ዋና ዓላማቸው ምንድን ነው? ሀ ጉልበት ማሳደግ፣ ለ የጊዜ ፍጆታ መጨመር፣ ሐ የነዳጅ ፍጆታ መቀነስ፣ መ ስራ በቀላሉ ማከናወን። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ስራ በቀላሉ ማከናወን የሚለው ነው። ምርጫ ሀሌታ ውሃ የሚሆነው ጉልበት ማሳደግ አይችሉም። ጉልበት ይተላለፋል እንጂ ማሳደግ አንችልም። ቀላል መኪኖች ኃይል በማብዛት ወይም ደግሞ ፍጥነት በማብዛት ስራ በቀላሉ ለመስራት የሚያግዙን መሳሪያዎች ናቸው። ጥያቄ ቁጥር 28 በምስራቅ አፍሪካ ክፍሎች ውስጥ ከሰኔ እስከ መስከረም ባሉ ወቅት በየትኛው አካባቢ ዝናብ ይከሰታል? ሀ በምድር ወገብ አካባቢ ያሉ ሀገራት፣ ለ በምስራቅ አፍሪካ ሰሜናዊ ክፍል ያሉ አካባቢዎች፣ ሐምርሃ ከምድር ወገብ በስተደቡብ ያሉ ሀገራት፣ መ በደረቅ ክልሎች ያሉ ሀገራት። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ለ በምስራቅ አፍሪካ ሰሜናዊ ክፍል ያሉ አካባቢዎች የሚለው ነው። ሀሌታ ውሃ ስንመለከት በምድር ወገብ አካባቢ ያሉ ሀገራት ጥቅምትና ሚያዝያ ነው የሚከሰተው። አማራጭ ሐመር ውሃ ስንመለከት ከምድር ወገብ በስተደቡብ ያሉ ሀገራት ከታህሳስ እስከ የካቲት ባለው ጊዜ የዝናብ ወቅታቸው ይሆናል። ስለዚህ ለትክክለኛ መልሳችን ይሆናል። ጥያቄ ቁጥር 29 ከምስራቅ አፍሪካ ሀገራት ውስጥ የትኛው በብረትና በወርቅ ማዕድን ይታወቃል? ሀ ኢትዮጵያ፣ ለ ሶማሊያ፣ ሐመር ውሃ ዩጋንዳ፣ መ ብሩንዲ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሀሌታ ውሃ ኢትዮጵያ ነው። በኢትዮጵያ ከሚገኙ ማዕድናት መካከል ወርቅ፣ ብረት፣ መዳብ፣ ጨው፣ እብነ በረድ፣ ሶዳሽና ሸክላ አፈር ሲሆኑ በሶማሊያ የሚገኙ የማዕድናት አይነቶች ደግሞ የተፈጥሮ ነዳጅና ወርቅ ናቸው። በተመሳሳይ ዩጋንዳ ላይ የሚገኙ የማዕድናት አይነቶች ግራፋይት፣ ጀሶ፣ የኖራ ድንጋይ፣ ጨው፣ እብነ በረድና ማይካ ሲሆኑ ብሩንዲ ላይ የሚገኙ ደግሞ ወርቅና ቆርቆሮ ናቸው። ስለዚህ በምስራቅ አፍሪካ ሀገራት በብረትና በወርቅ ማዕድን የምታወቀው ሀገር ኢትዮጵያ ስትሆን እነኚህም ማዕድናቶችን ደግሞ የሚገኙት ደግሞ ለምሳሌ ወርቅ በደቡብ ኢትዮጵያና በኦሮሚያ ክልል፣ ብረት የሚገኘው ደግሞ ወለጋ፣ ሐረርጌና ትግራይ ላይ ነው ማለት ነው። ስለዚህ ሀሌታ ውሃ ትክክለኛ መልሳችን ይሆናል። ጥያቄ ቁጥር 30 የአፈር መሸርሸር ለመከላከል ከሚጠቅሙ ዘዴዎች ውስጥ የትኛው ዘዴ ዘሮችን በተለያዩ ዓመታት በማሳ ላይ መዝራትን ያካትታል? ሀ ዳግም ድነና፣ ለ ድነና፣ ሐመር ውሃ ዘር ማፈራረቅ፣ መ የእርከን ስራ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሐመር ውሃ ዘር ማፈራረቅ የሚለው ነው። ምርጫ ሀሌታ ውሃ ዳግም ድነና ወይም መልሶ ድነና ማለት ደን በወደመበት ወይም በተቃጠለበት ቦታ በምትኩ ሌላ ዛፍ መትከል ሲሆን ድነና ማለት ደግሞ ምንም ዛፍ ባልተተከለበት ቦታ ዛፍ መትከል ማለት ነው። ዘር ማፈራረቅ ማለት ደግሞ በአንድ ማሳ ላይ በተለያዩ ወቅቶች ወይም ዓመታት የተለያዩ ዘሮችን መዝራት ሲሆን የእርከን ስራ ማለት ደግሞ መደብ መሰል ሆኖ በተለይም ለጎርፍ ተጋላጭ በሆኑ ቦታዎች ጎርፍን ለመከላከል የምንጠቀምበት የአፈር መሸርሸር መከላከያ ዘዴ ነው። ጥያቄ ቁጥር 31 በምስራቅ አፍሪካ ውስጥ የሚገኝና በዓለም በርዝመቱ ትልቁ ወንዝ የትኛው ነው? ሀ ዛምቤዚ ወንዝ፣ ለ ገናሌ ወንዝ፣ ሐመር ውሃ ናይል ወንዝ፣ መ አማዞን ወንዝ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሐመር ውሃ ናይል ወንዝ የሚለው ነው። ናይል ወንዝ የዓለማችን ረዥሙ ወንዝ ሲሆን ርዝመቱም 6650 ኪሎ ሜትር ይሸፍናል። የዚህም ወንዝ ገባር ወንዞች የምላቸው ጥቁር አባይና ነጭ አባይ ሲሆን መጨረሻ የሚያደርገው ወይም ደግሞ መዳረሻው የሚሆነው ደግሞ ሜዲትራኒያን ባህር ይሆናል። ጥያቄ ቁጥር 32 በምስራቅ አፍሪካ የውሃ ሀብትን አጠቃቀም ላይ ዋና ፈተና የሆነ ምንድን ነው? ሀ የኢንዱስትሪ ብክለት፣ ለ በሐይቆች ላይ ከመጠን በታች አሳ ማስገር፣ ሐመር ውሃ የኢኳቶሪያ የምድር ምልክት፣ መ የደን መትከል። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሀ የኢንዱስትሪ ብክለት የሚለው ነው። ጥያቄ ቁጥር 33 ባህላዊ ቅርሶች ምጣኔ ሀብታዊ ዕቅድን ለማሳደግ ከሚከተሉት ውስጥ የትኞቹ ያካትታሉ?
ሀ የሀገር ውስጥና የውጭ ቱሪስቶች መሳብ፣ ለ የውጭ ንግድ ቅናሾች መጨመር፣ ሐመርሃ የእርሻ ምርታማነት ማሳደግ፣ መ የኤሌክትሪክ አጠቃቀም መቀነስ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሀሌታ ውሃ የሀገር ውስጥና የውጭ ቱሪስቶች መሳብ የሚለው ባህላዊ ቅርሶች ምጣኔ ሀብትን እቅድን ለማሳደግ ይጠቅማል። ጥያቄ ቁጥር 34 በምስራቅ አፍሪካ የቱሪዝም ምጣኔ ሀብታዊ ጠቀሜታ ምንድን ነው? ሀ የመንግስት የውጭ ምንዛሪ ይቀንሳል። ለ የአካባቢ ባህል ይጎዳል። ሐመርሃ የስራ ዕድል ያመቻቻል። መ የግብርና ስራ ይጎዳል። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሐመርሃ የስራ ዕድል ያመቻቻል የሚለው የምስራቅ አፍሪካ የቱሪዝም ምጣኔ ሀብት አንዱ ጠቀሜታ ነው። ጥያቄ ቁጥር 35 በምስራቅ አፍሪካ የአትክልት እርባታ ኢንዱስትሪ የሚያጋጥመው ዋና ፈተና የሆነ የቱ ነው? ሀ በመጓጓዣ ወቅት በቂ የማቀዝቀዣ አቅም አለመኖር። ለምርቶቹ ዝቅተኛ ሀገራዊ ፍላጎት አለመኖር። ሐመርሃ የሰብል ግብይት ከፍተኛ ወጪዎች። መ ብቃት ያለው የሰው ኃይል አለመኖር። የዚህኛው ጥያቄ ትክክለኛ መልስ የሚሆነው በመጓጓዣ ወቅት በቂ የማቀዝቀዣ አቅም አለመኖር የሚለው ነው። በምስራቅ አፍሪካ የሆርቲካልቸር ወይም የአበባ ምርት ዋና ተግዳሮት የሚባለው ማቀዝቀዣ የተገጠመላቸው ተሽከርካሪዎች እጥረት መኖሩ። ምክንያቱም ማቀዝቀዣ የተገጠመላቸው ተሽከርካሪዎች መኖራቸው ምርቶቹ አዲስ እንደሆኑ ማለት ፍሬሽ እንደሆኑ ለተጠቃሚዎች እንዲደርሱ ስለሚያደርግ፣ ምስራቅ አፍሪካ ላይ ደግሞ ማቀዝቀዣ የተገጠመላቸው የተሽከርካሪዎች እጥረት መኖሩ ዋና ተግዳሮት ሆኖ ይወሰዳል። ጥያቄ ቁጥር 36 የውስጥ ንግድ ዋና ባህሪ ምንድን ነው? ሀ በአንድ አህጉር ውስጥ ባሉ ሀገሮች መካከል የሚደረግ ንግድ። ለ በአንድ ሀገር ውስጥ የሚገኙ ሰዎች መካከል የሚደረግ የንግድ እንቅስቃሴ። ሐመርሃ በምስራቅ አፍሪካና በምዕራባውያን ሀገሮች መካከል የኢንዱስትሪ ምርቶች ልውውጥ። መ ምርቶችና የሰብል ምርቶችን የሚያካትት ንግድ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ለ በአንድ ሀገር ውስጥ የሚገኙ ሰዎች መካከል የሚካሄድ የንግድ እንቅስቃሴ የሚለው የውስጥ ንግድ ዋና ባህሪ ነው። ሀሌታ ውሃ የማይሆንበት ምክንያት በአንድ አህጉር ይለናል። አህጉር ስንል በውስጡ ብዙ ሀገራቶች ስላሉ፣ ስለዚህ አንዱ ሀገር ከሌላ ሀገር የሚያደርገው በሌላ አነጋገር የውጭ ንግድ ነው ማለት ነው። አማራጭ ሐመርሃ ስንመልክ በምስራቅ አፍሪካና በምዕራባውያን ሀገራት መካከል ሲለን አንድ ሀገር ከሌላ ሀገር የሚያደርገው የንግድ አይነት በመሆኑ የውጭ ንግድ ባህሪ ያመለክታል። አማራጭ ደግሞ ምርቶችና ሰብሎች ምርቶችን የሚያካትት ነው። ይህን የውጭ ንግድም የአገር ውስጥም ንግድም ወይም ደግሞ የውስጥ ንግድ የሚያካትተው ስለሆነ ስለዚህ ካሉን አማራጮች ትክክለኛ መልስ የሚሆነው ለ ይሆናል። ጥያቄ ቁጥር 37 ጫት ውስጥ የሚገኘው ኬሚካል ምን ይባላል? ሀ ኒኮቲን፣ ለ ካቴኒን፣ ሐመርሃ ሞርፊን፣ መ ኢታኖል። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ካቴኒን ነው። ካቴኒን በጫት ውስጥ የሚገኘው ንጥረ ነገር ነው። ኒኮቲን ሲጋራ ውስጥ፣ ሞርፊን ሄሮይን እና ኢታኖል ደግሞ አልኮል ውስጥ የሚገኙ ንጥረ ነገሮች ናቸው። ጥያቄ ቁጥር 38 ድርቅ የሚለው ዋና ትርጉም ምንድን ነው? ሀ ድንገት የዝናብ ሽፋን በመከሰቱ የሚፈጠር። ለ እንደ ካንሰር በሽታ በፍጥነት የሚሰራጭ። ሐመርሃ ያልተለመደ የዝናብ እጥረት ወይም ረዥም ጊዜ ዝናብ አለመኖር። መ በአንድ ክልል የምግብ ምርት መጨመር። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ያልተለመደ የዝናብ እጥረት ወይም ረዥም ጊዜ ዝናብ አለመኖር የድርቅ ትርጉምን ይገልጻል። ጥያቄ ቁጥር 39 በምስራቅ አፍሪካ ድርቅ በማሳደግ የዝናብ መጠን በመቀነስ የአፈር መሸርሸር በመጨመርና የአካባቢውን የውሃ ዑደት በማዛባት ድርቅ የሚያስከትለው የቱ ነው? ሀ የደን መውደም፣ ለ የኢንዱስትሪ መቀነስ፣ ሐመርሃ ከመጠን በታች እንስሳት ማስጋጥ፣ መ የህዝብ ቁጥር መቀነስ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሀሌታ ውሃ የደን መውደም የሚለው ነው። ጥያቄ ቁጥር 40 የምስራቅ አፍሪካ ሀገሮች ወይም ኢትዮጵያ፣ ሶማሊያ፣ ኡጋንዳ፣ ኬንያ እና ጅቡቲ እንደ ድርቅ ተጋላጭ ክልሎች የሚያገኛቸው ጂኦግራፊያዊ ባህሪ ምንድን ነው? ሀ በአፍሪካ ቀንድና በምስራቅ አፍሪካ ሪፍት ሸለቆ አቅራቢያነት። ለ በሰሃራ በረሃ ውስጥ መገኘት። ሐመርሃ በአትላንቲክ ውቅያኖስ ዳርቻ አቅራቢያነት። መ በትሮፒካል የደን ሽፋን ላይ ጥገኝነት። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሀሌታ ውሃ
በአፍሪካ ቀንድና በምስራቅ አፍሪካ ሪፍት ሸለቆ አቅራቢያነት የሚለው ነው። ይህ የሆነበት ምክንያት ምስራቅ አፍሪካ የዓለማችን ትልቁ ስምጥ ሸለቆ የሚያልፍበት አካባቢ ነው። ይህ ስምጥ ሸለቆ የሚያልፍበት አካባቢ ደግሞ ዝቅተኛ አካባቢ በመሆኑ አብዛኛው ጊዜ ደግሞ ለድርቅ ይጋለጣል። ስለዚህ የምስራቅ አፍሪካ ስምጥ ሸለቆ የሚያልፍባቸው አካባቢዎች ደግሞ በተደጋጋሚ ለድርቅ ተጋላጭ የሆኑ ሀገራቶች ናቸው። አማራጭ ለ ስንመለከት በሰሃራ በረሃ ውስጥ መገኘት። ኢትዮጵያ፣ ሶማሊያ፣ ኡጋንዳ፣ ኬንያ እና ጅቡቲ በሰሃራ በረሃ ውስጥ የሚገኙ ሀገራቶች አይደሉም። ሰሃራ በረሃ በሰሜናዊ አፍሪካ ክፍል የሚገኝ የዓለማችን ትልቁ በረሃ ነው። አማራጭ ሐመርሃ ስንመለከት ደግሞ በአትላንቲክ ውቅያኖስ ዳርቻ አቅራቢያነት። አትላንቲክ ውቅያኖስ ምስራቅ አፍሪካን አያዋስንም። ምስራቅ አፍሪካ የሚያዋስነው የውቅያኖስ አይነት ደግሞ የህንድ ውቅያኖስ ነው። አማራጭ መ ስንመለከት በትሮፒካል የደን ሽፋን ጥገኝነት። ትሮፒካል የደን ሽፋን ያላቸው ቦታዎች ከምድር ወገብ 23.1 ዲግሪ በሰሜንና በደቡብ የሚገኙ ቦታዎች ሲሆን እነኚህ ቦታዎች ከፍተኛ ሙቀት አላቸው። ኢትዮጵያ በትሮፒካል የአየር ንብረት ክልል ውስጥ የምትገኝም የትሮፒካል የአየር ንብረት ክልል ግን የላትም። የዚህም ምክንያት ወይም የትሮፒካል የአየር ንብረት እንዳይኖራት ያደረገው ምክንያት በብዛት ከፍ ያለ የመሬት አቀማመጥ ስላላት ኢትዮጵያ ማለት ነው። ያላትን ይህንን ደግሞ ሊፈጠር የሚችለው ደግሞ ከፍተኛ ሙቀት እንዳያንስ ወይም ደግሞ ሙቀቱ ደግሞ እንዳይበዛ ይቆጣጠረዋል ማለት ነው። ስለዚህ ከተሰጡን አማራጮች መካከል በተለይ አብዛኞቹ የምስራቅ አፍሪካ ሀገሮች ለድርቅ እንዲጋለጡ ካደረገው ጂኦግራፊያዊ ማለት መልክዓ ምድራዊ ምክንያቶች ወይም ባህሪዎች መካከል ሀሌታ ውሃ በአፍሪካ ቀንድና በምስራቅ አፍሪካ ሪፍት ቫሊ ሸለቆ አቅራቢያ መገኘታቸው ነው። ነገር ግን እዚህ ጋር ማስታወስ ያለብን ኡጋንዳ እና ኬንያ ግን የአፍሪካ ቀንድ ሀገሮች አይደሉም። የዛሬ የነበረን የአካባቢ ሳይንስ ጥያቄዎች የውይይት ጊዜ በዚህ አብቅቷል። በቀጣይ በሌሎች ትምህርት የሚኒስትሪ ጥያቄዎች የመልስ ማብራሪያ ላይ እስከምንገናኝ ድረስ መልካም ሁሉ እመኝላችኋለሁ። ያልገባችሁ ማንኛውም ጥያቄ መጻፍ ትችላላችሁ። ይህ ጥያቄ ስትሰሩ ስንት እንዳገኛችሁ ኮሜንት ላይ ጻፉልኝ። መልካም ሁሉ ለእናንተ ይሁን። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ከነኚህ ጥያቄ በመነሳት ብዙ መማር የሚፈልጉ ተማሪዎች ሊኖሩ ስለሚችሉ ለነዛ ተማሪዎች በማጋራት ትብብራችሁ አሳዩ። ያልገባችሁ ማንኛውም ትምህርት በማንኛውም ጊዜ መጠየቅ ትችላላችሁ። አካባቢ ሳይንስ ብቻ አይደለም፣ ሌላውም ክላስ ሌቭሉ አይገደብም። የእናንተ ውጤታማ መሆን የኔ ዋናው ግብ ነው። መልካም ሁሉ ለእናንተ ይሁን። ቻው